ሃሌሉያ ክብር ለጌታ ይሁን። ዛሬ እንግዲህ ከምዕራፍ 16 ጀምሮ ነው የምናየው። አሁን የገባችሁ እንኳን ደህና መጣችሁ። ዘሌዋውያን ምዕራፍ 16፣ 17 እና 18 ነው ዛሬ የምንመለከተው። እንግዲህ ዘሌዋውያን ምዕራፍ 16 በዋናነት ስለ ስርየት ቀን ነው የሚያወራው። ዮም ኪፑር ይባላል በዕብራይስጥ። በጣም ትልቅ ቀን ነው። በጣም በቃ በትልቅ ስርዓት የሚከበር በጣም ታላቅ ቀን ነው ለእስራኤላውያን ይሄ ቀን። ይሄ ምዕራፍ 16 በነገራችን ላይ የዘሌዋውያን መጽሐፍ ዋና ልቡ ነው። በቃ ዋናው ልቡ ምዕራፍ 16 ነው እና የአሮን ልጆች ከተቀሰፉና ከሞቱ በኋላ የእስራኤል ልጆች ወደ እግዚአብሔር መገኛ በዘፈቀደ መግባት እንደማይችሉ በአስደንጋጭ መንገድ ከተማሩ በኋላ ነው ምዕራፍ 16 የሚመጣው። አይተናል በቀደም አይደለም። እና ወደ ቅድስተ ቅዱሳን በዓመት አንድ ጊዜ ብቻ ሊቀ ካህናቱ የማስተሰሪያውን ደም ይዞ ይገባል። ይሄ ቦታ የሚያስተምረን በዓመት አንዴ ስለሚደረግ ታላቅ የስርየት ቀን አቶንመንት ዴይ ይባላል። በጣም ታላቅ የስርየት ቀን ነው እና ያንን ስርዓት ነው የሚተርክልን። ሊቀ ካህናቱ ብቻ ነው ወደ ቅድስት የሚገባው። በዓመት አንድ ጊዜ ብቻ ነው እሱም ይሄንን ማድረግ የሚችለው እና ሁለቱን ፍየሎች እናገኛቸዋለን። እነዚህ ሁለቱ ፍየሎች አንደኛው በእግዚአብሔር ፊት የሚታረድ ነው፣ አንደኛው ደግሞ ወደ ምድረ በዳ በነፃ የሚለቀቅ ነው። ሁለቱ ፍየሎች ሙሉ መስዋዕትነትን በሚገባ ይገልጻሉ። በአዲስ ኪዳን የተሰራልንን ሙሉ መስዋዕትነት በሚገባ ይገልጻሉ። የመጀመሪያው በግ የሚታረደው ሲሆን ሁለተኛው ወደ ምድረ በዳ የሚለቀቅ ነው ብያቸዋለሁ። ቃሉን ቅድም ሳነብ ሰምታችኋል። የሚታረደው በግ ደሙ በስርየት መክደኛው ላይ ሲረጭ የእግዚአብሔር ቁጣ ይበርዳል፣ የኃጢአት ይቅርታ ይሰጣል፣ እግዚአብሔር ምሕረት ያደርጋል፣ ቁጣው ይበርዳል፣ ፍትህ ይረካል በዛ ሰዓት ማለት ነው። ከዛ በኋላ ሁለተኛው ደግሞ እጅ ተጭኖበት የህዝቡ ኃጢአት ሁሉ ከተላለፈበት በኋላ ወደ ምድረ በዳ ሲለቀቅ እግዚአብሔር ህዝቡን ይቅር ማለት ብቻ ሳይሆን ህዝቡን መማር ብቻ ሳይሆን በዛ በተለቀቀው በግ አማካኝነት በዛ በግ አምሳያ የህዝቡን ኃጢአት ከነሱ ማራቁን ያመለክታል። ደግሞ በታረደው በግ ደም የኃጢአትን ስርየት ያገኛሉ፣ የኃጢአትን ይቅርታ ይቀበላሉ፣ የእግዚአብሔር ቁጣ ይበርዳል፣ የእግዚአብሔር ቁጣ ከነሱ ይመለሳል። ወደ ምድረ በዳ ደግሞ ኃጢአታቸው ሁሉ ተነግሮበት እጅ ተጭኖ የነሱ ኃጢአት ሁሉ ትራንስፈር ተደርጎበት ወደ ምድረ በዳ በሚለቀቀው በግ አማካኝነት ደግሞ በቀደም እንዳልነው ምስራቅ ከምዕራብ እንደሚርቅ ኃጢአታችንን ከኛ አራቀ እንዳልነው ያ ደግሞ የህዝቡን ኃጢአት ይዞ ከሰፈር ወጥቶ ምድረ በዳ እንዲቅበዘበዝ የሚላክ ነው ማለት ነው ሁለተኛው። ስለዚህ ሙሉ የስርየትን አገልግሎት ያሳያል ማለት ነው። እኛም የኃጢአት ይቅርታን ብቻ አይደለም ያገኘ ነው አይደለ? በክርስቶስ ኢየሱስ ስናምን ክርስቶስ ኢየሱስ ስለ ኃጢአታችን መስዋዕት ሲሆን የኃጢአት ይቅርታን ብቻ አይደለም ያገኘ ነው፣ ከኃጢአት ባርነት ነፃ ወጥተናል። ኃጢአታችንን ከኛ አርቆታል፣ አስወግዶታል። ስለዚህ የስርየትን ነገር ሙሉን ያሳያል ማለት ነው። በዚህ መሰረት ነው እንግዲህ ስርየት ማለት ከእግዚአብሔር የኃጢአት ይቅርታን የምንቀበልበት ብቻ ሳይሆን ኃጢአታችንም ከኛ የሚርቅበት መንገድ መሆኑን እግዚአብሔር ስዕሉን የሳለልን ማለት ነው። ዕብራውያን ምዕራፍ 9 እንደዚህ ላል ቁጥር 11 እስከ 12 እንግዲህ ዘሌዋውያንን ስናጠና በጣም ወደ ዕብራውያን እንሄዳለን። ሁለቱ መጽሐፍት ኖርማሊ አብረው የሚጠኑ መጽሐፍት ናቸው። ዘሌዋውያንን የሚያጠና ሰው ግዴታ ከዕብራውያን ጋር እያመሳከረ ነው የሚያጠናው። ዕብራውያንን የሚያጠና ደግሞ ከዘሌዋውያን ጋር እያስተያየ ነው የሚያጠናው እና ዕብራውያን ምዕራፍ 9 ከቁጥር 11 እስከ 12 ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። አሮን የመስዋዕቱን እንስሳ ደም ይዞ ወደ ቅድስተ ቅዱሳን እንደሚገባ ሁሉ የኛ ሊቀ ካህን ኢየሱስ ደግሞ በፍየሎችና በኮርማዎች ደም ሳይሆን የዘላለም ቤዛነትን አግኝቶ በገዛ ደሙ አንድ ጊዜ ፈጽሞ ወደ ቅድስት ገባ ይላል። አሮን መቼ ስንት ጊዜ ነው የሚገባው? በየዓመቱ ነው የሚገባው ወደ ቅድስት በየዓመቱ ይገባል። የኛ ሊቀ ካህን ደግሞ አንድ ጊዜ ነው የገባው። አሮን የፍየሎችና የጥጆች ደም ይዞ ነው የሚገባው። የኛ ሊቀ ካህን ደግሞ በገዛ ደሙ ነው የገባው። ሃሌሉያ። ስለዚህ የኢየሱስ በመስቀል ላይ መሞት የእግዚአብሔርን ቁጣ አበረደልን ማለት ነው። ያ መሰዊያ መስቀል ነው፣ በኋላ ምን እንመጣበታለን። የኢየሱስ በመሰዊያው ላይ በመስቀሉ ላይ መታረድ፣ መሞት፣ ደሙ መፍሰሱ
የእግዚአብሔርን ቁጣ አበረደልን፣ የኃጢአትን ይቅርታ አመጣልን። ሮሜ ምዕራፍ 3 ከቁጥር 23 እስከ 25 ድረስ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው፣ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ነው ይላል። ከዚህ በፊትም ይህንን ቃል አንብበነዋል። አብራችሁን እያጠናችሁ የመጣችሁ ሰዎች ታስታውሱታላችሁ። ስለዚህ እግዚአብሔር ምን አድርጎ አቆመው? እሱን በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ ይላል። ስርየትን አገኘን። ኢየሱስ ደሙን ሲያፈስ ስርየትን አገኘን። የቤተ መቅደሱ መጋረጃ ከላይ ወደ ታች ተቀደደ። ስለ መጋረጆቹ ስንነጋገር በደንብ አይተነዋል። ይሄንን ወደ እግዚአብሔር መግባት ተቻለ። የእግዚአብሔር ክብርም ወደኛ መጣ። እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ ዓለቶች ተሰነጠቁ የሚለውን ቃል ከዚህ በፊት ተመልክተነዋል። ከዛ በኋላ ደግሞ ወደ ምድረ በዳ የሚለቀቀው በግ የእስራኤልን ኃጢአት ከነርሱ እንዳራቀ ኢየሱስም ኃጢአታችንን ተሸክሞ ወደ መስቀል ሲሄድ ከኛ አርቆታል፣ ወስዶታል። የኃጢአት ይቅርታ አስገኝቶልናል ብቻ ሳይሆን የኛን ኃጢአት እግዚአብሔር በሱ ላይ ስላኖረ ኢሳያስ እንደሚናገረው አሮን የሚያደርገው ነገር ያንን ነው። እጁን ይጭንበትና ትራንስፈር ነው የሚያደርገው፣ ያስተላልፋል። የህዝቡን ኃጢአት ወደ ፍየሉ ወደ ንጹህ እንስሳ ያስተላልፍና የእንስሳውን ንጽህና ደግሞ ወደ ሰዎቹ ወደ ህዝቡ ያስተላልፋል ማለት ነው። ይሄ ልውውጥ ከተካሄደ በኋላ ያንን የህዝቡን ኃጢአት ተሸክሞ ከህዝቡ ኃጢአታቸው እንዲርቅ ወደ ምድረ በዳ ይለቀቃል ያ ፍየል ማለት ነው። ኢሳያስ እንደዚህ አለ። ኢሳያስ መቼም በተለይ ኢሳያስ 53ን በጣም ነው የምወደው። እንደዚህ ይላል ቁጥር 6 ላይ እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ ይልና እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። አያችሁ፣ ልክ አሮን ያንን ፍየል ወይንም ያንን በግ ይዞ እጁን ጭኖበት የህዝቡን ኃጢአት ሁሉ በዛ ፍየል ላይ እንደሚያኖርና ያንን ፍየል ለመቅበዝበዝ ወደ ምድረ በዳ አሳልፎ እንደሚሰጠው እኛ በኃጢአታችንና በበደላችን ምክንያት እንደዛ በግ እንደዛ ፍየል የተቅበዘበዝን ነበርን አለ ኢሳያስ። እኛ ሁላችን ለመቅበዝበዝ ታልፈን የተሰጣን ነበርን። ኃጢአት በላያችን ላይ ስለነበረ ኃጢአት ደግሞ በባህሪው ስለሚያቅበዘብዝ ከሰፈር ስለሚያስወጣ ምድረ በዳ ላይ ስለሚያቅበዘብዝ ኃጢአት ተቅበዝብዘን ነበር። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር ግን ያንን ያቅበዘበዘንን ያንን ወደ ምድረ በዳ የነዳንን ኃጢአት የሁላችንን በደል በእርሱ ላይ አኖረ እና እሱ ወደ ምድረ በዳ ወጣ። እኛ ግን ኃጢአታችን ከኛ ራቀ። ሃሌሉያ፣ ጌታ ይባረክ። እንግዲህ አሮን በየዓመቱ ይህንን ስርዓት መድገም አለበት። ኢየሱስ ግን አንድ ጊዜ ፈጽሞታል። አንድ ጊዜ ኃጢአታችንን ከኛ አርቆታል። አንድ ጊዜ የኃጢአትን ስርየት አሰጥቶናል። ከዚህ በኋላ ስለ ኃጢአት ስርየት የሚፈስ ደም የለም። ስለ ኃጢአት ስርየትም ኢየሱስ ወደ ምድረ በዳ አይወጣም ማለት ነው። ዕብራውያን ምዕራፍ 9 ቁጥር 25 እና 26 ሊቀ ካህናትም በየዓመቱ የሌላውን ደም ይዞ የማንም የራሱን ሳይሆን የሌላውን እንስሳ ማለት ነው የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ኢየሱስ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ሃሌሉያ፣ አንድ ጊዜ ተገልጧል። አያችሁ ወገኖች፣ እስራኤል ይሄ ኃጢአታቸውን ከነሱ ለማራቅ ወደ ምድረ በዳ ለመለቀቅ ለመቅበዝበዝ ታልፎ ሊሰጥ በቀረበው ፍየል ላይ ኃጢአታቸውን እንዲወስድ በግልጽ በአደባባይ ኃጢአታቸውን ይናዘዙ ነበር። ከዛ የፍየሉን ኢኖሰንስ የፍየሉን ንጹህነት እነሱ ወስደው ፍየሉ የነሱ ኃጢአት ተነግሮበት በአንደበታቸው ተናግረው ማለት ነው የህዝቡን ኃጢአት ይናገርበታል አሮን። ከዛ በኋላ እሱ ለመቅበዝበዝ ታልፎ ይሰጣል። እነሱ ኃጢአታቸው ከነሱ ርቆ በበረከት ይመለሳሉ። ለዛ ነው እኛም ዛሬ በጌታ በኢየሱስ ስናምን ኃጢአተኛ መሆናችንና መድኃኒት እንደሚያስፈልገን በአንደበታችን በግልጽ ልንናገር ያስፈልጋል። እንግዶች ካላችሁ እንደ ሁልጊዜው አስቀድሜ እነግራችኋለሁ። ዛሬ እስራኤል ኃጢአታቸውን ያ የመስዋዕት በግ እንዲወስድላቸው በጓዳ አልነበረም የሚናገሩት፣ ወይም በውስጣቸው በልባቸው አልነበረም የሚያጎተሙቱት።
አሮን እጁን ጭኖ የሕዝቡን ኃጢአት ሁሉ ይናገርበታል። መንፈሳዊ ዓለም ላይ ትራንዛክሽኑ ንግግር ነው፣ በንግግር ነው። ተናግረን ነው የምንድነው። አመንኩ ስለዚህም ተናገርኩ፣ ተናግረን ነው። ይናገርበታል አሮን። ከዛ በኋላ የሕዝቡን ኃጢአት ተሸክሞ ያ ወደ ምድረ በዳ ይወጣል። ስለዚህ ይሄ የእግዚአብሔር በግ፣ ይሄ እግዚአብሔር ያዘጋጀው በግ የኃጢአት ይቅርታንም የሚያሰጥ ደግሞ ኃጢአታችሁን ከናንተ ምስራቅ ከምዕራብ እንደሚርቅ ሰማይ ከምድር እንደሚርቅ እንዲያርቅላችሁ ከኃጢአት ባርነት ነፃ እንዲያወጣችሁ ኃጢአተኛ ነኝ። ኢየሱስ ክርስቶስ የተሰቀለው የሞተው የተነሳው ስለ ራሱ ሳይሆን ስለ እኔ ነው። ልክ ያ ፍየል ያ በግ ስለ ሕዝቡ ኃጢአት እንደታረደው ስለ ሕዝቡ ኃጢአት እንደተቅበዘበዘው ኢየሱስ ክርስቶስ ስለ እኔ ነው የሞተው፣ ስለ እኔ ኃጢአት ነው የተንገላታው። እኔ ኃጢአተኛ ነኝ፣ በእርሱ ማመን አለብኝ፣ መድኃኒት ያስፈልገኛል ብላችሁ ስትሉ ስትናገሩ እግዚአብሔር ኃጢአታችሁን ከእናንተ ሰማይ ከምድር እንደሚርቅ ያርቀዋል። ምስራቅ ከምዕራብ እንደሚርቅ ዳግመኛም እንደማይገናኝ እንደዛ ከኃጢአት ባርነት ነፃ ያወጣችኋል ማለት ነው። ብትፈልጉት አታገኙትም ከዛ በኋላ። ሃሌሉያ። ሮሜ ምዕራፍ 10 ቁጥር 10 ለዛ ነው ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ይላል። በስርየት ስራ ላይ ህዝቡ ምንም የሚያዋጣው ነገር የለም። ሊቀ ካህኑ ያስተሰርያል፣ እግዚአብሔር ይቅር ይላል። የህዝቡ ድርሻ ምስጋና ብቻ ነው፣ መታዘዝ ብቻ ነው። ታዞ በስርየት ቀን መስዋዕቱን ይዞ ይመጣል። ካህኑ ያስተሰርያል፣ እግዚአብሔር ይቅር ይላል፣ ህዝቡ ያመሰግናል። ይሄ ነው በመዳን ውስጥ እኛም ያለን ድርሻ። ታዘዝን፣ እጃችንን አንስተን ጌታን ተቀበልን። ኢየሱስ ሊቀ ካህናችን ኃጢአታችንን አስተሰረየልን። እግዚአብሔር አብ ደግሞ የኃጢአትን ይቅርታ ሰጠን፣ ከኃጢአት ባርነት ነፃ አወጣን። አሁን ይሄው እያመሰገነን እንኖራለን። ሃሌሉያ፣ ጌታ ይባረክ። እግዚአብሔር ኃጢአታችንን ይቅር ማለት ብቻ ሳይሆን ከኛ አርቆት ከኃጢአት ባርነት ነፃ አውጥቶናል። ስለዚህ በነፃነት እንኖር። ሐዋርያው ጳውሎስ ገላትያ ምዕራፍ 5 ቁጥር 1 ላይ እንደሚናገር በነፃነት ልንኖር ክርስቶስ ኢየሱስ ነፃ አወጣን። እንግዲህ በባርነት ቀንበር ደግመን አንያዝ ይላል። ሃሌሉያ፣ ደግመን አንያዝ። ነፃ ወጥተናል፣ ነፃ ወጥተናል ወገኖቼ። ጌታ ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 8 ላይ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አለ። አንዳንድ ጊዜ አርነት ስላልወጣን ሳይሆን አርነት መውጣታችንን ስላላወቅን ነው በነፃነት የማንኖረው። ገብቷችኋል? አንዳንዱን ነገር የማንተው መተው እንደማንችል ስለምናስብ ነው። መተው እንደምንችል ስላላወቅን ነው። የዛ ነገር ባሪያ እንዳልሆንን ከዚህ በኋላ ጌታ እንደቀየርን ኖ ማለት እንደምንችል ስላላወቅን፣ የተቀበልነውን ጸጋ ስላላወቅን፣ የተቀበልነውን መንፈስ ስላላወቅን፣ ነፃ የወጣነውን መውጣት ስላላወቅን እውነትን ታውቃላችሁ አለ። እውነትም አርነት ያወጣችኋል። እውነት ኖሮ ካላወቅነው ግን ነፃ ሊያወጣን አይችልም። ያወቅነው እውነት ብቻ ነው ነፃ የሚያወጣን። አሁን የእግዚአብሔር ቃል ይሄ ሁሉ ትሬዠር እያለው ካላወቅነው ምንም በዚህ ውስጥ ያለውን ነፃነት ልንኖርም ልንለማመድም አንችልም። ካወቅነውስ ኤክስፒሪየንስ ማድረግ እንጀምራለን። ሃሌሉያ። ስለዚህ በነፃነት ልንኖር ክርስቶስ ነፃ አውጥቶናል። የእግዚአብሔር ጽድቅ በጣም ነው የሚገርመው። በዘሌዋውያን ምዕራፍ 16 ላይ የእግዚአብሔር ጽድቅ፣ የእግዚአብሔር ቅድስና፣ የእግዚአብሔር ፍትሃዊነት ስለ ኃጢአት ቅጣት መስዋዕት ጠየቀ። የእግዚአብሔር ምሕረት ደግሞ መስዋዕቱን አዘጋጀ። ሃሌሉያ። እግዚአብሔር ጻድቅ ብቻ፣ ቅዱስ ብቻ፣ ፍትሃዊ ብቻ ሳይሆን መሐሪም ነው። እንደውም አስቀድሞ የተናገረው እሱን አይደለ? ለሙሴ ሲገለጥለት እግዚአብሔር ባለብዙ ምሕረት ሞገስ ያለው ታጋሽም ኃጢአትና በደልን መተላለፍን ይቅር የሚል ብሎ መጀመሪያ ስለ መሐሪነቱን የተናገረው ብለን ነበር። ስለዚህ የእግዚአብሔር ምሕረት መስዋዕትን አዘጋጀልን። በክርስቶስ መስዋዕትነት የኃጢአትን ይቅርታ አግኝተን ከኩነኔ ነፃ ከሆንን በኋላ በቀጥታ ወደ እግዚአብሔር መግባት ቻለን። ለምን? እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ሃሌሉያ። እግዚአብሔር ኃጢአታችንን ከኛ አርቆታል።
አሁን ወደ እግዚአብሔር ለመግባት መንገዳችንን ዘግቶት የነበረውን ነገር ጠርቆ ከመንገዳችን ላይ ኢየሱስ አስወግዶታል። መስዋዕት የሚያደርገው ይህንን ስለሆነ ማለት ነው። ምዕራፍ 17 ዋና ዋና ሐሳቦቹን ያለሁኝ ህይወት የእግዚአብሔር ነው። በዋናነት ህይወት የእግዚአብሔር ነው። ህይወት የእግዚአብሔር ብቻ ነው። ሊሰጥም ሊወስድም የሚገባው እርሱ ብቻ ነው። ህይወት የእግዚአብሔር ነው ስንል በነገራችን ላይ ወገኖቼ በጌታ በኢየሱስ ክርስቶስ አምኖ የዳነ ሰው ህይወት ብቻ አይደለም። ማንኛውም በስላሴ አምሳል የተፈጠረ ሰው የህይወቱ ባለቤት እግዚአብሔር ነውና ለሰው ህይወት ዋጋ ልንሰጥ ያስፈልጋል። እኔ በጣም ይገርመኛል። በዘፍጥረት ምዕራፍ 9 ላይ እግዚአብሔር ለኖህና ለቤተሰቡ ምድርን ዳግመኛ እንደማያጠፋ ኪዳን ከሰጣቸው በኋላ አንድ ማስጠንቀቂያ ይሰጣቸዋል። ነፍሳችሁ ያለችበትን ደማችሁን በእርግጥ እሻዋለሁኝ ይላል። ህይወትና ደምን እግዚአብሔር በጣም አስተሳስሮ ነው የሚያየው። በእርግጥ እሻዋለሁ፣ ከአራዊት ሁሉ እጅ እሻዋለሁ፣ ከሰውም እጅ ከሰው ወንድም እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና ይላል። ሰውን በእግዚአብሔር መልክ ፈጥሮታልና ይላል። እና ወገኖቼ ህይወትና ደም በመጽሐፍ ቅዱስ በጣም የተሳሰሩና የተያያዙ ነገሮች ናቸው። ምዕራፍ 17ም በጣም በጥልቀት የሚያስተምረንና የሚነገር የህይወትና የደምን ትስስር። ደም አትብሉ ሲላቸው ምክንያቱ ምንድን ነው? የስጋ ሁሉ ህይወቱ በደሙ ውስጥ ነው ያለው። ደሙና ህይወቱ የተሳሰሩ ናቸው። ህይወት ደግሞ የኔ ነው። ማንም ሰው ህይወትን መስጠትም አይችልም፣ መውሰድም አይችልም። የህይወት ምንጭ እኔ ብቻ ስለሆንኩኝ ይላል እግዚአብሔር ማለት ነው። ቁጥር 11 ነው በጣም ይሄንን አስረግጦ የሚናገረው። የስጋ ህይወት በደሙ ውስጥ ነውና ደሙም ከህይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት አለ። እኔ ይህንን ጥቅስ እንዴት አድርጌ ያነበብኩት መሰላችሁ? ልክ እንደዚህ አየሁትና የስጋ ህይወት በደሙ ውስጥ ነውና ደሙም ከህይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። የኢየሱስ ህይወት በደሙ ውስጥ ነውና ደሙም ከህይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። በአጭር ቃል ወደ አዲስ ኪዳን ስናመጣው ቁጥር 11 ማለት ይሄ ነው። የስጋ ህይወት በደሙ ውስጥ ነው እና በጣም ነው የባረከኝ። ይህንን ቁጥር 11ን አዲስ ኪዳናዊ አድርጌ ሳነባው በጣም ነው የባረከኝ። የስጋ ህይወት፣ ያ ስጋ የተባለው እዚህ ጋር ለመስዋዕት የሚቀርቡትን ፍየሎችና በጎች ህይወቱ በደሙ ውስጥ ነውና ኃጢአት ደሞዙ ምንድን ነው? ሞት ነው። ህይወትን ነው የሚያስከፍለው ኃጢአት። እና እግዚአብሔር ሆይ ደም ሳይፈስ ስርየት የለም ያልከው ለምንድን ነው ታዲያ? ምክንያቱም ደም ውስጥ ህይወት ስላለ። የበጉ ህይወት ሲወሰድ፣ የበጉ ህይወት ሲቀጠፍ፣ ሲሞት፣ ያ በግ ደሙ ሲፈስ ደሙ ውስጥ ህይወቱ ስላለ ኃጢአታችሁን ያስተሰርያል አለ። የስጋ ህይወት በደም ውስጥ ነውና ደሙም የሚያስተሰርየው ጅስት ደም ስለሆነ አይደለም፣ ከህይወቱ የተነሳ ነው። ምንድን ነው ያ ህይወት? ኢኖሰንት፣ ንጹህ፣ ፍጹም የሆነ ህይወት። ለምን? የሚቀርበው ንጹህ እንስሳ ነው። ኢኖሰንት የሆነ ምንም አይነት ኃጢአት የሌለበት የዛ የንጹህ እንስሳ ህይወት በደሙ ውስጥ ነው። ለዛ ነው ደሙ የሚያስተሰርይላችሁ፣ በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ ይሄንን የሰጠኋችሁ ለዛ ነው አለ እግዚአብሔር። ስለዚህ የኢየሱስ ደም ኃጢአትን የሚያስተሰርይበት ምክንያት ምንድን ነው? የኢየሱስ ህይወት በደሙ ውስጥ ስላለ። ሃሌሉያ። ይህንን ጥቅስ እኔም ብያነበብኩት የኢየሱስ ህይወት በደሙ ውስጥ ነውና ደሙም የሚያስተሰርየው ከህይወቱ የተነሳ ነው። ሃሌሉያ። ከህይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ፣ በመስቀሉ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። አዲስ ኪዳናዊ ሲሆን ይሄ ጥቅስ ማለት እንደዚህ ነው። ሃሌሉያ። ለዛ ነው ጴጥሮስ በብርና በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ያለ። ነውርና እድፍ የሌለው የበግ ደም
ለማስተሰሪያ ተደርጎ የተሰጣቸው ኃጢአት የሌለበት የበጉ ሕይወት በደሙ ውስጥ ስለነበረ ነው። የኢየሱስም ደም የኢየሱስን ሕይወት ስለተሸከመ በደሙ በኩል ኃጢአታችን አስተሰርዮልናል። የኢየሱስ ደም የኢየሱስን ሕይወት ተሸክሟል ስንል የኢየሱስ ሕይወት ምን አይነት ሕይወት ነው? የዘላለም ሕይወት። ሃሌሉያ። የኢየሱስ ደም የኢየሱስን ሕይወት ወይም የዘላለምን ሕይወት ስለተሸከመ በደሙ በኩል ያንን ሕይወት ተካፍለናል። እኛ ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። በደሙ በኩል ሕይወቱን ተካፍለናል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ራሱ እንደዚህ ያለ ከቁጥር 53 እስከ 56 ድረስ ስለዚህ ኢየሱስ እንዲህ አላቸው ይላል፣ እውነት እውነት እላችኋለሁ። ቁጥር 53 እስከ 56 ድረስ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት። እንደው ሳልጨርሰው ላቋርጠውና ካስታወሳችሁ እግዚአብሔር ደሙን እንዳይጠጡ በጣም ያስጠነቅቃቸው ነበረ። ምክንያቱም በዛን ሰዓት በጉ የተሰጠው ዓላማ የበጉ ደም የተሰጠው ዓላማ ኃጢአትን ማስተሰረይ ነው እንጂ ሕይወትን ማካፈል አይደለም። የበጉን ሕይወት እንዲካፈሉ የእግዚአብሔር ዓላማ አልነበረም። ነገር ግን በበጉ ደም አማካኝነት ኃጢአታቸው እንዲስተሰረይ የበጉ ደም በመሰዊያው ላይ ሲፈስ ከሕይወቱ የተነሳ ንጹህ ከሆነው ሕይወቱ የተነሳ ኃጢአታቸው ይቅር ይባል ነበር። ነገር ግን ደሙን እንዳትበሉት ብሎ አስጠንቅቋል። ኢየሱስ ደግሞ መጣና ደሜን ካልጠጣችሁት የዘላለም ሕይወት የላችሁም ማለት። አያችሁ፣ የኢየሱስ ደም ከኃጢአት ስርየትም ያለፈ ነገር አለው። የኢየሱስን ሕይወት ያካፍለናል። የዘላለም ሕይወትን ያካፍለናል። ሃሌሉያ። ደሙን ስንቀበል የኢየሱስን ደም በእምነት ስንቀበል ናት ኦንሊ the forgiveness የደረሰው ወደኛ ፍሪደም ብቻ አይደለም፣ ፎርጊቭነስ ብቻ አይደለም፣ የዘላለም ሕይወትንም ተቀበልን። ጌታ እንደዛ ነው ያለው። የኃጢአት ይቅርታ ብቻ ታገኛላችሁ አላለም። ከኃጢአት ባርነት ብቻ ነፃ ትወጣላችሁ አላለም። ሁለቱም በጣም አስደናቂና ታላላቅ እውነት ሆነው ሳሉ ሁለቱም በጣም አስደናቂና እንደው እጅን ባፍ የሚያስጭኑ ለዘላለም የምናመልክባቸው ምክንያቶች ሆነው ሳሉ ሌላ ደግሞ አለ። ስጋዬን የሚበላ ደሜን የሚጠጣ አለ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ለምን? የኢየሱስ ሕይወት በደሙ ውስጥ አለ። ደሙን የሚጠጣ ሕይወቱን ይካፈላል። ያ ሕይወት ደግሞ የዘላለም ሕይወት ይባላል። ስለዚህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እኔ ይሄ ቃል በቃ እንዴት እንደሚባርከኝ ልነግራችሁ አልችልም። እንዴት እንደሚባርከኝ በእኔ ይኖራል። የኢየሱስን ደም ወደ ውስጣችን ስናስገባ በእርሱ እንኖራለን፣ እሱም በእኛ ይኖራል። ኦ ሃሌሉያ። በራሳችን አይደለም የምንኖረው። አሁን ቀድሞ ነገር ከፍ ብሎ ነግሮናል። በራሳችሁ ሕይወት የላችሁም ብሎናል እኮ ቁጥር 53 ላይ ገብቷችኋል። ሕይወት የላችሁም በራሳችሁ። አሁን ደሙን ስትወስዱ የእሱን ሕይወት ስለተካፈላችሁ እናንተ በሱ ትኖራላችሁ፣ እሱ ደግሞ በእናንተ ይኖራል። ሃሌሉያ። ተቀያይረናል። ሕይወት ተቀያይረናል እንዳንላችሁ ሕይወት አልነበረንም። እኛ የነበረን ሞት ነው። ሙታን ሳለን አይደለም የሚለው ሮሜ ምዕራፍ 5 ሞት ነው እኛ የነበረን። ደሙን ስንቀበል ሞታችንን ወሰደና ሕይወቱን ለእኛ ሰጠን። ሃሌሉያ። አሁን የምንኖረው ሕይወት ገላትያ ላይ ሐዋርያ ጳውሎስ እንደሚናገር እመጣበታለሁ፣ ስለኛ በሞተው በእግዚአብሔር ልጅ ላይ ባለን እምነት የምንኖረው ሕይወት ነው እንጂ የራሳችን ሕይወት አይደለም። ራሳችሁማ ሕይወት አልነበራችሁም፣ ተንቀሳቃሽ ሙታን ነበራችሁ። ትናንትና እንደተነጋገር ነው የሚቀበር ሳጥን ውስጥ ያለ ሙት አለ፣ ሳጥኑን ተሸክመው የሚሄዱ ደግሞ ሙታን አሉ። ሁለቱንም ጌታ ኢየሱስ ክርስቶስ ምን አላቸው? ሙታናቸውን እንዲቀብሩ ተዋቸውና አንተ ግን ና የእግዚአብሔርን መንግስት ስበክ አለው። ሙታኔን ቀብሬ ልምጣ ሲለው ሰውዬው። ወገኖቼ ሕይወት ተቀያየርን ለማለት ራሱ ይከብዳል። ሕይወት አልነበረንምና
ሕያዋን ያደረገን የሱ ደም ነው። ሞት በሕይወት ተቀያየርን። ሃሌሉያ። ሞት ሰጠነውና ሕይወት ተቀበልነው። አምጡት ሞታችሁን እኔ ሞተዋለሁኝ አለ። እንኩ ሕይወቴን እናንተ ኑሩት። ሃሌሉያ ሃሌሉያ። ያንን የድል አድራጊ ሕይወቱን ማለት ነው። ያንን የዘላለም ሕይወቱን ማለት ነው። ያንን ንጹህ ሕይወቱን ማለት ነው። ሃሌሉያ። ያንን የማይጠፋውን ሕይወቱን ማለት ነው። እሱን እንኩ እናንተ ኑሩት አለና አምጡ ሞታችሁን እኔ ሞተዋለሁኝ አለ። ይሄ የሆነ ነገር እናንተ ከሆነ ሃይማኖት ወደ ሆነ ሃይማኖት እኮ አይደለም የመጣ ነው። አምጩ ሞትሽን አለኝ። አትሙቺ፣ አምጩ ሞትሽን እኔ ሞተዋለሁ። እንኪ ሕይወቴን አንቺ ኑሪው። ሃሌሉያ። ለጌታ መኖር ሲባል እኮ ላይ ጨንቀን የሚችለው ይሄ ከገባን ብቻ ነው። አንዳንድ ጊዜ ሕይወት እንደነበረው ሰው ሊያደርገን ይሞክራል። ከዚህ በፊት የራሳችን ሕይወት የነበረን ይመስል፣ አረ ሞት ነው የነበረን ወገኖቼ። በራሳችሁ ሕይወት የላችሁም ማለት እኮ እግዚአብሔር እኮ ሲያይ ሙታንን ነበር የሚያየው። ሕይወት አልነበራችሁም፣ በራሳችሁ የላችሁም። ነገር ግን ደሜ ውስጥ ሕይወቴ አለና ደሜን በእምነት ስትቀበሉ ሕይወቴን ወሰዳችሁ ማለት ነው። ስለዚህ የእሱን ሕይወት እንኖራለን እኛ ማለት ነው። የኢየሱስን ስጋና ደም የምንካፈለው ስለ ኃጢአታችን የኢየሱስ ስጋ መቆረሱንና ደሙ መፍሰሱን በማመን ነው። ይሄ ክፍል በነገራችን ላይ የተነገረው ስለ ቅዱስ ቁርባን ወይም በተለያየ ቤተ እምነታችን እንደየዲኖሚኔሽናችን የተለያየ ስያሜ እንሰጠዋለን። የጌታ እራት የሚሉት አሉ፣ ቅዱስ ቁርባን የሚሉት አሉ። ለምሳሌ በመካነ ኢየሱስ ቅዱስ ቁርባን ነው የሚባለው፣ ወይንም የጌታ ስጋና ደም የሚሉት አሉ። ችግር የለም፣ በምንም እንጥራው ችግር የለም። ይሄ ቦታ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ላይ የተናገረው ግን ስለ ቅዱስ ቁርባን ወይንም ስለ ጌታ እራት ስለ ስጋ ወደሙ አይደለም። ይህን የተናገረው ይሄንን ያለው ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ስለ መዳን ነው እያወራ ያለው። መዳን ደግሞ በጌታ እራት አይደለም። የዘላለም ሕይወት ስለማግኘት ነው እያወራ ያለው። መዳን በእምነት ነው። ጸጋው በእምነት አድኗችኋል ነው የሚለው መጽሐፍ ቅዱስ። ሃሌሉያ። ስለ እምነት ነው። ጌታ ኢየሱስ ክርስቶስ ቅድም ስናገር እንደነበረው ማለት ነው። ልክ እስራኤል አምነው ኃጢአታቸውን ተናግረው እዛ በግ ላይ ኃጢአታቸው ትራንስፈር ተደርጎላቸው ከኃጢአት እንደሚነጹ ሁሉ እኛም ኢየሱስ የሞተው ስለኔ ኃጢአት ነው። ስጋው የተቆረሰው ስለኔ ኃጢአት ነው። ደሙ የፈሰሰው ስለኔ ኃጢአት ነው። ኃጢአቴን፣ ሞቴን ተሸክሞልኛል፣ በደሌን ተሸክሞልኛል ብለን ስናምን የዛን ጊዜ በእምነት የኢየሱስን ደምና ስጋ ተቀብለናል። የሚያወራው ይሄ ቦታ ስለ መዳን ስለሆነ መዳን ደግሞ በጌታ እራት አይደለም። መዳን በጥምቀት አይደለም። በቀደምም አይተናል። መዳን በእምነት ነው። ጸጋው በእምነት ነው የሚያድነን። ስለዚህ ይሄ ቦታ የሚያወራው ስለ ጸጋው ስለ እምነት ነው የሚያወራው ማለት ነው። ሃሌሉያ። የኢየሱስን ደም ተካፍለናል። የኢየሱስን ሕይወት ተካፍለናል። ከዛ በኋላ የሚናገረው መስዋዕት ከመሰዊያ ውጭ እንዳታቀርቡ ይላል። ደግሞ እኔ በቃ ነፍስ አልቀረልኝም። በቃ ምን እኔ በቃ ራሴ ተደንቄ እኮ በእግዚአብሔር ቃል ማስረዳቱን አቃተኝ። መስዋዕት ከመሰዊያ ውጭ እንዳታቀርቡ አለ። አቤት እግዚአብሔር እንዴት ጥበበኛ አርክቴክት እንደሆነ፣ እንዴት በጥንቃቄ እንደሚስል፣ እንዴት በጥንቃቄ እንደሚነድፍ፣ ንድፉ እንዲበላሽበት እንዴት እንደማይፈቅድ በጣም ነው የሚገርመው። መስዋዕት ከመሰዊያ ውጭ እንዳታቀርቡ አለ። እናንተ ኢየሱስ እኮ ሁሉ ነገር ነው። ሊቀ ካህናችን እሱ፣ መስዋዕታችን እሱ፣ ከዛ ደግሞ መሰዊያችንም እሱ። ሃሌሉያ። ሊቀ ካህኑም እሱ ነው፣ መስዋዕቱም እሱ ነው፣ መሰዊያውም እሱ ነው። እግዚአብሔር የዘላለም ሊቀ ካህን አድርጎ ሾሞታል። የሚያስተሰርይልን እሱ ነው። ደግሞ በዘላለም ኪዳን ደሙን ይዞ አንድ ጊዜ ወደ ቅድስት ገብቷልና ኮርማዎችና በጎች አያስፈልጉም። መስዋዕታችን እሱ፣ ደግሞ መሰዊያችንም እሱ። መስዋዕት ከመሰዊያ ውጪ እንዳታቀርቡ፣ የተረገመ ነው ከመሰዊያ ውጪ።
በማደሪያው ድንኳን አምጥቶ መሰዊያው ላይ የማይሰዋ ሰው ከህዝቡ መካከል ተለይቶ ይጥፋ። ምነው እግዚአብሔር ሆይ ዋናው ልብ አይደል እንዴ? ባሉበት ቢሰው ምን ችግር አለው? እኔ ወደፊት በአዲሱ ኪዳን አካሉ ሲመጣ መስዋዕትን የምቀበለው አምልኮን የምቀበለው ጸሎትን የምቀበለው በአንድ መሰዊያ በኩል ብቻ ነው። ስለዚህ ያንን ንድፍ እንድታበላሹብኝ አልፈልግም። ከህዝብ መካከል ተለይቶ ይጥፋ ይህንን ንድፍ የሚያበላሽብኝ አለ እግዚአብሔር። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ሐዋርያው ጳውሎስ እንደዚህ ያለ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንድ ሊቀ ካህን፣ አንድ መስዋዕት፣ አንድ መሰዊያ ኢየሱስ፣ ሁሉ በሁሉ ኢየሱስ። ሃሌሉያ፣ ጌታ ይባረክ። ስለዚህ ኢየሱስ መስዋዕታችን ብቻ ሳይሆን መሰዊያችንም ነው። ሊቀ ካህናችን ብቻ አይደለም፣ መስዋዕታችን ነው። መስዋዕታችን ብቻ አይደለም፣ መሰዊያችን ነው። በኢየሱስ ነው የምንሰዋው። እግዚአብሔር ደስ ብሎት የሚያሸተው በኢየሱስ ሲሰዋ ነው። ጌታ ይመስገን። ዕብራውያን ምዕራፍ 13 ቁጥር 10 ላይ መሰዊያ አለን አለ። የዕብራውያን ጸሐፊ ደስ አይልም? እስኪ መሰዊያ አለኝ በሉ። እግዚአብሔር የማይጸየፈው ለመሰዊያው መስዋዕት እንደሚቀርብ ታውቃላችሁ። ለመሰዊያው አስተሰርይለት ይላል። ለምን? መሰዊያው ራሱ ይረክሳል። አይገርማችሁም? በብሉይ ኪዳን አስተሰርይለት ይላል። ሊቀ ካህኑም ይረክሳል፣ ለራሱ የኃጢአት ስርየትም መስዋዕት ያቀርባል። መሰዊያውም ይረክሳል፣ ስለዚህ ለመሰዊያውም አስተሰርዩለት ይባላል። የኛ ሊቀ ካህን፣ የኛ መሰዊያ፣ የኛ መስዋዕት ነውር የሌለበት የማይረክስ ሁል ጊዜ እግዚአብሔር ደስ የሚሰኝበት በሱ በኩል የሚመጣን ሁሉ የሚቀበልበት ኢየሱስ ይባላል። መሰዊያችን አይረክስም፣ ሊቀ ካህናችን አይረክስም። መስዋዕቱም እግዚአብሔር የተቀበለው ያሸተተው የወደደው ነውር የሌለበት ነው። ንጹህ የክርስቶስ ደም። መሰዊያ አለን አለ የዕብራውያን ጸሐፊ። መሰዊያ አለን፣ ከእርሱ ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም እያለ ይቀጥላል። ሕይወትም ሆነ ስርየት የሚገኘው በኢየሱስ ደም ብቻ ነው። ሕይወት የሚገኘው በኢየሱስ ደም ነው። ስርየት የሚገኘው በኢየሱስ ደም ነው። ከኃጢአት አርነት መውጣት የሚቻለው በኢየሱስ ደም ነው። እውነተኛ አምልኮ ማቅረብ የሚቻለው በኢየሱስ በኩል ብቻ ነው። ጸሎት መሰማት የሚችለው በኢየሱስ በኩል ብቻ ነው። ሊቀ ካህናችን ነው፣ መስዋዕታችን ነው፣ መሰዊያችን ነው። ያ ሁሉ ሴሬሞኒ፣ ያ ሁሉ ዕቃ፣ ያ ሁሉ ታሪክ በአንድ በኢየሱስ ተጠቀለለ። ሃሌሉያ ሃሌሉያ። የሚቃጠለውን መስዋዕት በርሱ፣ የኃጢአትን መስዋዕት በርሱ፣ የበደልን መስዋዕት በርሱ፣ የህብረትን መስዋዕት በርሱ። ሃሌሉያ ሃሌሉያ። የምስጋናን መስዋዕት በርሱ። 10 መሰዊያ አይደለም ያለን፣ አንድ መሰዊያ። በርሱ የሚሰዋውን በርሱ የሚቀርበውን ሁሉ እግዚአብሔር ያለምንም ቅድመ ሁኔታ ይቀበለዋል። ጌታ ይባረክ። ሕይወት በኢየሱስ ነው። ስርየት በኢየሱስ ነው። ነፃነት በኢየሱስ ነው። አምልኮ በኢየሱስ በኩል ነው። ጸሎት በኢየሱስ በኩል ነው። ኢየሱስ ሁሉ ነገራችን ነው። ክብር ለኢየሱስ ይሁን። ክርስቶስ የተሰዋበት መሰዊያ መስቀል ይባላል። ዛሬ ደግሞ እኛ ለእግዚአብሔር የምንሰዋበት መሰዊያ ኢየሱስ ይባላል። ራሱ ኢየሱስ ነው። ገላትያ ምዕራፍ 2 ቁጥር 20 ቅድም መጣበታለሁ ያልኳችሁ ቃል ሐዋርያው ጳውሎስ እንደዚህ አለ፣ ከክርስቶስ ጋር ተሰቅያለሁ አለ። በነገራችን ላይ መስቀሉ የክርስቶስ ብቻ እንዳልሆነ ታውቃላችሁ አይደል? የክርስቶስ ብቻ አይደለም። ሐዋርያው ጳውሎስ በዛን ጊዜ እኮ እሱ ክርስቶስ ሲሰቀል የት ነበርክ ጳውሎስ ስትሉት በስጋ በገማልያል እግር ስር ቁጭ ብዬ እየተማርኩኝ ነበር። እሺ ታዲያ እንዴት ነው ከክርስቶስ ጋር የተሰቀልከው? ልክ አሁን ሳምን ወደኋላ ሄጄ ከክርስቶስ ጋር ተሰቀልኩኝ አለ። ይሄ የእግዚአብሔር አሰራር ብቻ ነው። ከ2000 ዓመት በኋላ ዛሬ እኔ ሳምን ከክርስቶስ ጋር ወደኋላ ሄጄ ተሰቀልኩኝ። ሃሌሉያ። ከክርስቶስ ጋር ተሰቅያለሁ። አሁን አሮጌው ማንነት ሸት አለ ብትሉኝ ተሰቅሏል፣ ሞቷል፣ የለም። መቼ? ከክርስቶስ ጋር አልነበርሽም እኮ ወደኋላ ሄጄ ተሰቀልኩኝ ከክርስቶስ ጋር ተሰቅያለሁ። እንደ ተሰቀልኩ ነው ምናምን ብሎ ምሳሌ አድርጎ እንኳን አይናገርም። ተሰቅያለሁ። እኔ አሁን ይሄው እየኖርክ አይደል እንደ ሐዋርያው ጳውሎስ እንደሚሉት ያሰበ ይመስላል። እኔ አሁን ሕያው ሆኜ አልኖርም ማለት፣ ምክንያቱም በራሳችን ሕይወት የለንማ። ሕያው ሆኜ አልኖርም። እኔ የተሰቀልኩ ሰው ነኝ፣ የሞትኩ ሰው ነኝ። እኔ ሕያው ሆኜ አልኖርም። ክርስቶስ ግን አለ
በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ሃሌሉያ። አሁን እዚህ ውስጥ 500 ሰዎች ብንኖር 500 ህይወት የለንም ወገኖች። 500ችንም ሞት ነው የነበረን። ከዛ ሞታችንን ወስዶ አንድ ህይወት ሰጠን። እሱ እኮ ነው ወንድምና እህት ያደረገን። እሱ እኮ ነው ያስተሳሰረን። ሞታችንን ወስዶ ህይወት ሲሰጠን በእኔ ውስጥና በወይኗ ውስጥ የሚፈሰው የሚመላለሰው የሚያንቀሳቅሰን ህይወት አንድ ህይወት ነው። እንደው አንድ አይነት ህይወት ነው አይደለም እያልኳችሁ ያለሁት፣ አንድ ህይወት ነው የኢየሱስ ህይወት። በእኔ ውስጥና በሳርዬ ውስጥ በእኔ ውስጥና በዶክ ውስጥ ያለው አንድ ህይወት ነው። እሱም የኢየሱስ ህይወት፣ የኢየሱስ ህይወት። ሃሌሉያ። ክርስቶስ ነው በእኛ እየኖረ ያለው። እኛ ሞት ነው የነበረን፣ ሞታችንን ወስዶታል። ህይወቱን ሰጥቶን በእኛ ሊኖር ይፈልጋል። ልሙትላችሁና ልኖርባችሁ። በአጭር ቃል በቃ ኢየሱስ አሁን እያለ ያለው ልሙትልህና ልኖርብህ። ደስ አይልም ወገኖች? በቃ እንግዶች ካላችሁ እዚህ ውስጥ እንድትሰሙ ፈልጋለሁ። እንደዚህ ነው በቃ ጥሪው፣ የጌታ የኢየሱስ ጥሪ። በአጭር ቃል አስቀምጨው ብትሉኝ ልሙትልህ፣ ከዛ ልኖርብህ። አሜን። ይኑርብን፣ ይኑርብን። እኛ ለእኛ መኖር አናውቅበትም። እኛ በእኛ መኖር አላወቅንበትም ድሮ። ልሙትብህና ልኑርብህ። እኔ ልሙትልህና በአንተ ልኑርብህ ነው የኢየሱስ ጥያቄ። ሞታችንን ስለሞተልን ህይወቱን እንኑርለት። ሃሌሉያ፣ ሃሌሉያ። ሞታችንን ስለሞተልን ህይወቱን እንኑርለት። በቃ የዛሬ መልእክት ደግሞ ይሄ ነው። ምን እንውሰድ? ቴካዌ ምን እናደርግኛሽ? ወደ አክሽን እንዴት እንምጣ ካላችሁ ሞታችንን ሞቶልናል፣ ህይወቱን እንኖርለት። ጌታ ይባረክ። ምዕራፍ 17 እንደዚህ በጣም ባረከኝ። ምዕራፍ 18 እግዚአብሔር ይመጣና እንደማንም አትኖሩ እንደኔ ኑሩ ይላል ህዝቡን። እንደማንም አትኖሩ። ቁጥር 3 ላይ እንደተቀመጣችሁባት እንደ ግብፅ ምድር ስራ አትስሩ፣ እንደ ድሮም አታድርጉ አለ። እኔም ወደ እርሷ እንደማገባችሁ እንደ ከነዓን ምድር ስራም አትስሩ፣ በስርዓታቸውም አትሄዱ። እንደማንም ማጆሪቲን ለመምሰል አትሞክሩ፣ አካባቢያችሁን ለመምሰል አትሞክሩ። ይሄ ድሮ እኛን ምሳሌ የሚባል ነገር ነበር አይደለ? አሁን ቀርቶ እንደሆነ አላውቅም። እኛን ምሳሌ አትምሰሉ። ጥሬ አይደለም በሏቸው። በቃ እኛን ምሰሉ ሲሏቸው ጥሬ አይደለም። እኔ ለመምሰል የተጠራሁት ሌላ አለ። እግዚአብሔር የሰራው ዲዛይን ዓለም ሳይፈጠር በፊት የወሰነው የልጁን መልክ እንድመስል አስቀድሞ ወስኗል። ስለዚህ እኔ ማንንም ለመምሰል አልተጠራሁኝም። ልመስል ሳይሆን ልቀይር ነው የሚሄደው። እንመጣበታለን። ነገ ምናምን የምናያቸው ክፍሎች ላይ እንመጣበታለን። ለመምሰል አይደለም እኛ የምንሄደው፣ ለመለወጥ ነው የምንሄደው። ጨለማውን ልንመስል ሳይሆን ጨለማው ላይ ለማብራት ነው የምንሄደው። አልጫ ለመሆን ሳይሆን የምንሄደው አልጫውን ለማጣፈጥ ጨው ሆነን ነው የምንሄደው። ለመምሰል አይደለም፣ ለመለወጥ ነው እኛ የምንሄደው። የምንመስለው አንድ አለ፣ የተሳለ የተዘጋጀ ዓለም ሳይፈጠር የተወሰነ የልጁ መልክ ይባላል። አትምሰሉ አለ እግዚአብሔር። አትምሰሉ፣ ግብፅንም አትምሰሉ፣ ከነዓንንም አትምሰሉ፣ እንደማንም አትኑሩ፣ እንደኔ ኑሩ ይላቸዋል። ስለ ቅድስና ያወራቸዋል። ቅድስና በስነ ምግባር የሚገለጥ ነገር ነው ወገኖች፣ እንጂ ተሰውሮ የሚቀር ነገር አይደለም። ቅዱሳን ቅዱሳን እየተባባልን የማይገለጥ ቅድስና የለም። ተሰውሮ በቃ ማለት ተሰውሮ የሚቀር የማይገለጥ ነገር የለም ብሏል ጌታ ኢየሱስ ክርስቶስ። ካለ ይገለጣል፣ መገለጥም አለበት ደግሞ። እንዴት እንግለጠው የሚለውን አይነ መስራት ያለብን እንጂ ቅዱሳን ቅዱሳን እየተባለን ያልተገለጠ ቅድስናን ይዘን መኖር የለብንም እኮ። መግለጥ አለብን። መግለጥ የሚባል ነገር አለ እና እግዚአብሔር የኔ ናችሁ ይላቸዋል። የኔ ናችሁ ሲል ደግሞ ሁለንተናችንን ነው የኔ ነው የሚለው። አይታችሁ ከሆነ ምዕራፍ 18 ላይ ሰውነታቸውን ዲማንድ ያደርጋል። ህይወታቸውን የሚኖሩበትን መርህ፣ ከሰዎች ጋር ያላቸውን ግንኙነት፣ እነዚህን ሁሉ ነገሮች ይዳስስና ማሰሪያው ፍሬዝ በጣም በተደጋጋሚ የሚላቸው እኔ እግዚአብሔር አምላካችሁ ነኝ። ስለዚህ
ከሰው ጋር ያላችሁ ግንኙነት፣ የዕለት ተዕለት ውሳኔያችሁ፣ ህይወታችሁን የምትመሩበት መርህ እኔ እግዚአብሔር አምላካችሁ እንደሆንኩኝ የሚገልጥ ይሁን። በቃ የሚገልጥ ይሁን፣ የሚያሳብቅ ይሁን፣ የሚያስታውቅ ይሁን፣ የእግዚአብሔር ህዝብ ናቸው የሚያስብል ይሁን። እኔ እግዚአብሔር አምላካችሁ ነኝ ይላችኋል በጣም በተደጋጋሚ። ይህ ባይሆን ግን፣ ይህንን ባታደርጉ ግን የሚሆነው ነገር ምንድነው ታውቃላችሁ? ስሜን ታረክሱታላችሁ ይላል እግዚአብሔር። የእግዚአብሔር ህዝብ መባላቸው አይቀርማ። ደከሙም በረቱም የእግዚአብሔር ህዝብ መባላቸው አይቀርም። ይህ ካልሆነ ስሜን ታረክሱታላችሁ ይላል። ወገኖቼ እግዚአብሔር የስርዓት አምላክ ነው በጣም። አንደኛ ቆሮንቶስ ምዕራፍ 14 ላይ እግዚአብሔር አምላካችን የሰላም አምላክ ነው እንጂ የሁከት አምላክ አይደለም ይላልና እንግሊሹ በጣም ደስ ይለኛል። አንድ እንግሊዘኛ ቨርዥን our God is a God of order not a confusion ይላል። የኮንፊውዥን ሳይሆን he is a God of order። በቃ የኦርደር አምላክ ነው፣ የስርዓት አምላክ ነው። እሱ ራሱ የስርዓት አምላክ ስለሆነ እሱ ራሱ ነገርን በስርዓት ስለሚያደርግ የሱ ህዝብ በስርዓት እንዲኖር ይፈልጋል። በስርዓት እንዲወጣ፣ በስርዓት እንዲገባ። አህዛብ እንደነሱ አይደለም። ከናንተ በፊት የነበሩ አህዛብ አድርገውታል እኮ ነው የሚለው። እናንተ ቅድም የተነገረውን ነገር አሁን የተዘረዘረውን ነገር እንደው ለምደነው ነው እንጂ እኮ ቀን ከልጄ ጋር እያወራሁ ነበረ። ይሄ እኮ በጣም ኮመን ነገር ነው። አሁን እኛ ዛሬ ስናስበው በጣም አታድርጉ እንኳን መባል ያለበት ነገር አይደለም። ሰው እንዴት ከእግዚአብሔር ዘንድ ከእንስሳ ጋር እንዳትተኛ የሚል መልእክት ይመጣለታል። ከእግዚአብሔር ዘንድ እናትንና ሴት ልጇን አንድ ላይ አታግባ የሚል መልእክት እንዴት ይመጣለታል? ይሄ ኮመን አይደለም እንዴ? ማለት እንዴ አሁን ይሄ ሊነገራቸው ያስፈልጋል እንዴ ጌታ ሆይ ምናምን የሚያስብል ነገር እኮ ነው። ግን በጣም የሚገርማችሁ በዛን ጊዜ የነበሩ ሰዎች ያደረጉትን ነገር ነው እግዚአብሔር እየዘረዘረ። ዝም ብሎ የሌለ ነገር አይደለም። ምናልባት ወደፊት ሊመጣ የሚችል ነገር አይደለም ይሄ እዚህ ጋር የተነገረው ነገር። አይገርማችሁ? አዲስ ኃጢአት የለም፣ አዲስ ሰይጣን የለም። ከዚህ በፊት ያልተደረገ አዲስ የሚደረግ ክፋት የለም። እንደው ምዕራፍ 18ን ቅድም ሳነበው ካስተዋላችሁ ምኑ ነው አሁን እንደው ይሄ ክፉ ዘመን እያለን የምንማረረው? ምንም። እንደውም አሁን እኮ አትሊስት ሶሳይቲ ያወግዛል እየሆነ ያለውን ነገር። ሰዎች በአመፅም ሊሆን ይችላል ያንን የሚያደርጉት ማንም ያወግዘኝ ብለው፣ ወይንም ደግሞ ተደብቀው ሊሆን ይችላል የሚያደርጉት። ግን እንደ ስታንዳርድ ሶሳይቲ ያወግዘዋል። አሁን ይህ እዚህ ጋር የተዘረዘረውን ነገር ማለት ነው። ወይ ተደብቆ ያደርጋል ወይ ተወግዞ ከማህበረሰብ እየተገለለ ያደርገዋል እንጂ ሶሳይቲ ሙሉ ለሙሉ ተቀብሎት ይህንን አያደርግም። በዛን ጊዜ ግን ማህበረሰቡ ተቀብሎት አንድ ሰው እናትና ልጅን አንድ ላይ ያገባ ነበር። ሰው ከእንስሳ ጋር ይተኛ ነበረ። ሴት ከእንስሳ ጋር ለመተኛት ሄዳ በእንስሳ ፊት ትቆም ነበረ። ይሄ እኮ እጅግ በጣም የሚደንቅ ነገር ነው። አዲስ ሰይጣን የለም፣ አዲስ ኃጢአት የለም። የእግዚአብሔር ሕዝብ በዚህ መካከል መቀደስ እንደሚችሉ ግን እግዚአብሔር ሲናገር የኔ ሕዝብ መሆናችሁ በዚህ መካከል ሆናችሁ እንዲታወቅ እፈልጋለሁ ሲል፣ ዛሬማ በጸጋ ዘመን ያለን እኛ ሃሌሉያ ከበደን ብንል እንደው ትንሽ አያስተዛዝብም? በጸጋ ዘመን ያለን እኛ እግዚአብሔር እኮ በዚህ አይነት ማህበረሰብ ውስጥ እየኖሩ እዚህ ምድር ላይ እናንተ ከመምጣታችሁ በፊት የኖሩት ምድሪቱ እንድትተፋቸው ያደረኳቸው አህዛብን ይህንን ሁሉ ነገር አድርገውታል። እናንተ ግን እንዳታደርጉት እናንተ ይላቸዋል። ይቻላል ማለት ነው። እዛ ማህበረሰብ ውስጥ ኖረው እነዚህ የእግዚአብሔር ህዝቦች አታድርጉት ተባሉ። ይቻላል። ጌታ ይባረክ፣ ጌታ ይባረክ። እና የተለየ ህዝብ ስለሆናችሁ ይላቸዋል እግዚአብሔር፣ ኑሯችሁም የተለየ ይሁን። ሮሜ ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። እንግዲህ ወንድሞች ሆይ በአስቸጋሪ ዘመንም ላይ ብትኖሩ ማጆሪቲው እናንተን አፕሪሼት የማያደርግ እናንተ የምትከተሉትን አምላክ የማይከተል ቢሆንም እናንተ ግን በዚህ በረከሰ ዓለም ውስጥ ሰውነታችሁ እግዚአብሔር ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሯችሁ የሚመች አገልግሎታችሁ ነው ብሎ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል።
በቃ ጥሪያችን አሁን በመምሰል ጉዳይ ጥሪያችን ሁለት ነው። እንድንመስልና እንዳንመስል ተጠርተናል። ሁለቱ ነው የሚያስፈልገን፣ እንድንመስልና እንዳንመስል። ዓለምን እንዳንመስል፣ ኢየሱስን እንድንመስል። የምንርቀዋለን፣ የምንጠጋዋለን፣ የምንሸሸዋለን፣ የምንቀርበዋለን፣ የማንመስለዋለን፣ የምንመስለዋለን፣ የምንርቀዋለን፣ የምንከተለዋለን፣ የማንታዘዘዋለን፣ የምንታዘዘዋለን። ሁለት ነው ኃላፊነታችን ማለት ነው። ሃሌሉያ ወገኖቼ፣ ቅድስና ይሄ ነው። በቃ የማንመስለዋለን፣ የምንመስለዋለን። መገለል አይደለም ቅድስና። አጥር ሰርቶ መቀመጥ አይደለም፣ መለየት ነው። መለየት ማለት ደግሞ ምን እንደሆነ ታውቃላችሁ? ልዩ መሆን፣ በመካከል ሆኖ ልዩ መሆን ነው እንጂ የሆነ አጥር ሰርቶ መቀመጥ አይደለም። ጌታ በዮሐንስ ወንጌል ምዕራፍ 8 ቁጥር 14 ላይ እንደዚህ ያለ፣ እኔ አለ ቃልህን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው፣ ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም አለ። አያችሁ፣ መገለል አይደለም መለየት ነው። በመካከል ሆኖ እንድታወጣቸው አልለምንም አለ። ጸለየብን ጌታ እንዳንወጣ ጸለየብን። እንድንወጣ አይደለም የሚፈልገው፣ በመካከል ሆነን ልዩ እንድንሆን ነው የሚፈልገው። እኔ ከዓለም እንዳይደለው ከዓለም አይደሉም፣ በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እኔም ወደ ዓለም ላኳቸው። ወደ ዓለም የላከን ራሱ ኢየሱስ ነው። እግዚአብሔር እንረክሳለን በሚል ስጋት አጥር ውስጥ እንድንቀመጥ ሳይሆን ወደ ረከሰው ዓለም እየሄደን እንድንቀድስለት ነው የሚፈልገው። እስራኤል ለሌላው ሕዝብ የሱን ባህሪ፣ የሱን ልብ፣ የሱን ቅድስና የሚያሳይ ዲስፕሌይ እንዲሆንለት ነው እንጂ የሚፈልገው የሆነ ቦታ ታጥሮ እንዲቀመጥበትና ማንም ሰው ስለ እግዚአብሔር የማያውቅ እንዲሆን አይደለም የሚፈልገው። ዛሬም ይሄ ነው የኛ ህይወት። አንድ ሕዝቅኤል ላይ በጣም የምወደው የእግዚአብሔር ቃል አለ። ታውቁታላችሁ መቼም ሁላችንም እንወደዋለን። ምዕራፍ 47 ላይ የቤተ መቅደሱን ውሃ ታስታውስታላችሁ አይደለ? ከቤተ መቅደስ የሚወጣው ውሃ ከቁጥር 19 እስከ 20 ነው። ቁጥር 8 47 ቁጥር 8 እርሱም እንዲህ አለኝ አለ፣ ይህ ውሃ ወደ ምስራቅ ምድር ይወጣል ይላል። ከቤተ መቅደስ ይወጣል፣ ወደ አረባም ይወርዳል፣ ወደ ባህሩም ይገባል። ወደ ባህሩም ወደ ረከሰው ውሃ በገባ ጊዜ ውሃው ይፈወሳል። ሃሌሉያ ሃሌሉያ። ውሃው ወደ ረከሰው ነገር ሄዶ አይረክስም፣ ግን የረከሰውን ነገር ይፈውሰዋል። ይሄ ነው የኛ ህይወት ማለት። እየሄድን እንድንፈውስ፣ እየሄድን እንድንቀድስ፣ እየሄድን የእግዚአብሔርን ልብ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ቅድስና፣ የእግዚአብሔርን ጽድቅ፣ እግዚአብሔር በሰው ልጆች ላይ ያለውን ዓላማ እንድንገልጥ ነው እንጂ የሚፈልገው እግዚአብሔር የሆነ ቦታ የሆነ ካምፕ ውስጥ እንድንቀመጥ አይደለም የሚፈልገው። ቅድስና የእግዚአብሔር ለመሆናችን ምልክት ነው። ከኃጢአተኛ አኗኗራቸው ላይፍ ስታይላቸው ነው እንጂ ከኃጢአተኞች አንሸሽም። ጌታ ከኃጢአተኞች አይሸሽም ነበረ። ከላይፍ ስታይላቸው ነው የምንሸሸው እንጂ ከነሱ አይደለም። ስለ ጾታዊ ግንኙነት በጣም አጠንክሮ ይናገራል። አይታችሁታል። በጾታዊ ግንኙነታቸው እግዚአብሔርን እንዲያከብሩና እንደ ሌሎች ሳይሆን እንደ እግዚአብሔር ሕዝብ እንዲኖሩ በጣም አበክሮ ያዛቸው ነው። በአዲስ ኪዳንም አማኞች ከጾታዊ ግንኙነት ርኩሰት እንዲጠበቁ ታዘዋል። የአዲስ ኪዳኑ ትእዛዝ ግን የሕግ ቃል ሳይሆን የጸጋ ቃል። እነዛ እንዳልኳችሁ ነው። እንደማይጠብቁት እኮ እንደማይችሉት እግዚአብሔር ያውቃል። ሊመጣ ያለውን እንዲናፍቁ ሊመጣ ላለው ሊያዘጋጃቸው ነው እንጂ ሰጣቸው ያውቀዋል እግዚአብሔር። ይሄ ግን የሕግ ቃል ሳይሆን የጸጋ ቃል ተሰጥቶናል። ካስታወሳችሁ ዮሐንስ ወንጌል ይህም ብዬ ጨርሳለሁኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 10 ላይ ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ ይላል፣ ያቺ በዝሙት የተያዘችውን ሴት ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን አላት። እርሷም ጌታ ሆይ አንድስ እንኳ አለችው። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ካሁን ጀምሮ ደግመሽ ኃጢአትን አትስሪ አላት። አያችሁ፣ ጸጋ ፈርዶ ሳይሆን ምሮ ነው የሚጀምረው። መጀመሪያ ምን አላት? እኔም አልፈርድብሽም። ሃሌሉያ ሃሌሉያ። ፈርዶ አይደለም የሚጀምረው። እዛ ጋ ካያችሁ
ከትእዛዙ እኩል ፍርዱ አብሮ ተሰጥቷል። ህግ ፈርዶ ነው የሚጀምረው። ይህንን እንዳታደርጉ፣ ይህንን የሚያደርግ ከህዝብ ተለይቶ ይጥፋ፣ ይህንን እንዳታደርጉ፣ ይህንን የሚያደርግ ፈጽሞ ይገደል፣ ፈጽሞ ይቃጠል። ፈርዶ ነው የሚጀምረው ህግ። ጸጋ ጋር ስትመጡ ግን አልፈርድብሽም። ሃሌሉያ ሃሌሉያ፣ አልፈርድብሽም። ጸጋ ኃጢአትን ኮንፈርም ስለሚያደርግ አይደለም አልፈርድብሽም የሚለው፣ መድኃኒቱን ስለያዘ ነው። ኢየሱስ እውነትን ብቻ አይደለም ይዞ የመጣው፣ እውነትን ብቻ አይደለም፣ ጸጋና እውነትን ተሞልቶ በመካከላችን አደረ ይላል። ሃሌሉያ። የጸጋ ሲዝን ላይ ነው ያለነው። ጸጋና እውነት ሙሴ እውነትን ብቻ ነው ይዞላቸው የወረደው። ህግ በሙሴ የተሰጠ ማለት ግን ዮሐንስ፣ ኢየሱስ ክርስቶስ ግን ጸጋና እውነትን ይዞ በመካከላችን አደረ። ስለዚህ እውነቱ ኃጢአተኛ ነሽ፣ ጸጋ ግን ምን ያደርጋል? አልፈርድብሽም፣ ካሁን ጀምሮ ደግመሽ ኃጢአትን አትስሪ። ደግመሽ ኃጢአትን አትስሪ የሚለው ራሱ የጸጋ ቃል እንደሆነ ታውቃላችሁ። የጸጋ ቃል ደግማ ኃጢአትን እንዳትሰራ የሚያደርግ የጸጋው ኃይል አብሮ ከዛ ቃል ጋር ይለቀቃል። ሙሴ እንደሚናገር አይደለም ኢየሱስ ሲናገር። ሃሌሉያ። ሙሴ እንደሚናገር አይደለም፣ የጸጋ ቃል ነው። የማታደርግበትን አቅም በምን አቅሟ? ይቺ ሴት እኮ እስከ ዛሬም ድረስ ወዳ አይመስለኝም ዝሙት ስታረግ የኖረችው። የመጀመሪያው ነገር መተዳደሪያዋ ይመስለኛል። ወዳ አይደለም፣ የሚያስከብራት ነገር ሆኖ አይደለም ያን ስታረግ የኖረችው። እንዴት ነው ጌታ ሆይ በአንድ ቃል በቃ አታድርጊ ብልሃት የማታደርገው? እኔ የምናገረው ቃል እንደ ሙሴ የህግ ቃል ሳይሆን የፍርድ ቃል ሳይሆን የጸጋ ቃል። በቃ እንደው አሜን ያለች አይመስላችሁ? ልክኛ በጌታ በኢየሱስ ስም ደግመ በዚህ ነገር አትገኝ ስንል አሜን እንደምንባባለው ደግመሽ ኃጢአትን አትስሪ ሲላት ጌታ የጸጋ ቃል እኮ ነው። አሜን ብላ ሄደች ይመስለኛል። ሃሌሉያ፣ ጌታ ይባረክ። ስለዚህ ጸጋ ፈርዶ ሳይሆን ምሮ ይጀምራል። ከዛ ደግሞ ጸጋ አታደርግም ሆነ አድርግ ሲል የምናደርግበትና የማናደርግበት ኃይል ከቃሉ ጋር ያልፋል። ጌታ ይባረክ።